ሰበር ዜና መካከለኛው ምስራቅ ዳግም ወደ ከፋ ቀውስ ውስጥ ገብቷል። አሜሪካ በኢራን ላይ የጣለችውን የባህር እገዳ ተከትሎ ሁለቱ ኃይሎች በቀጥታ የሚሳኤልና የድሮን ውጊያ ውስጥ ገብተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ በስልክ ያለ እኔ እስር ቤት ትገባ ነበር በማለት እጅግ ጸያፍ ቃላትን በመጠቀም መጮሃቸው ይፋ ሆኗል። ይህ የሆነው እስራኤል በሊባኖስ ላይ የምትሰነዝረው ጥቃት የዋሽንግተንንና የቴህራንን የሚስጥር ድርድር ስላቋረጠው ነው። ይህ በእንዲህ እንዳለ ባለፈው የካቲት ወር በአሜሪካና እስራኤል ጥቃት የተገደሉት የኢራኑ የበላይ መሪ አያቶላህ አሊ ካሚኒ የቀብር ስነ ስርዓት ከ20 ሚሊዮን ህዝብ በላይ በሚሳተፍበት ሁኔታ በ9ኛ ወር ሊፈጸም መዘጋጀቱ ታውቋል። በመካከለኛው ምስራቅ ሰማይ ስር እየታየ ያለውን ይፋዊ ጦርነትና ከበስተጀርባ ያለውን የትራምፕና ኔታንያሁ ፍጥጫ በጥልቀት እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። በመካከለኛው ምስራቅ ለወራት የዘለቀውና በዲፕሎማሲያዊ ጥረቶች ሊገታ ያልቻለው ውጥረት አሁን ላይ መልክ እየቀየረ ወደ ቀጥተኛ ወታደራዊ ፍልሚያ ተሸጋግሯል። የአሜሪካ ማዕከላዊ እዝ ይፋ ባደረገው አስቸኳይ መግለጫ መሰረት በሆርሙዝ ወሽመጥ ስልታዊ መተላለፊያ ላይ በሚገኘው የኢራኗ ቀሽም ደሴት ላይ የሚገኘውን የወታደራዊ ምድር መቆጣጠሪያ ጣቢያ ኢላማ ያደረገ ራስን የመከላከል የአየር ጥቃት በአንድ ሌሊት ፈጽሟል። አሜሪካ ይህንን እርምጃ ለመውሰድ የተገደደችው የኢራን ጦር ኃይል በመላው መካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች የጦር ሄሊኮፕተሮችና ዓለም አቀፍ የንግድ መርከቦች ላይ ያነጣጠረ መጠነ ሰፊ የድሮንና የባለስቲክ ሚሳኤል ጥቃቶችን ለመሰንዘር ሙከራ ማድረጉን ተከትሎ እንደሆነ ገልጻለች። ለዚህ ጥቃት አፋጣኝ ምላሽ የሰጠው የኢራን እስላማዊ አብዮታዊ ዘብ ጦር በበኩሉ ዋሽንግተን በሆርሙዝ ወሽመጥ ላይ የምታደርገው ወታደራዊ እንቅስቃሴና ሳየው ጠብ አጫሪነት ቀጠናውን ወደ ከፋ ቀውስ ውስጥ የሚከት መሆኑን አስጠንቅቆ የሆርሙዝን ደህንነት ማናጋት ለአሜሪካ ጦር እጅግ ከባድና ውድ ዋጋ የሚያስከፍል መሆኑን በይፋ ዝቷል። ይሁን እንጂ የሁለቱ ኃይሎች ፍጥጫ ይበልጥ ክፉኛ ያገረሸውና ወደ ቀጠናው ቀውስ የተሸጋገረው የኢራን ታጣቂዎች የሰነዘሩት ጥቃት የባህረ ሰላጤዋን ሀገር ኩዌትን በቀጥታ በመታበት ወቅት ነው። የኩዌት ጦር ይፋ ባደረገው መረጃ መሰረት ከኢራን የተተኮሱ የጥፋት ድሮኖች የኩዌትን ዓለም አቀፍ አውሮፕላን ማረፊያ በቀጥታ መተዋል። በጥቃቱ ሳቢያ በአውሮፕላን ማረፊያው ዋና ህንጻዎች ላይ ከፍተኛ የተባለ መዋቅራዊ ውድመት እየደረሰ ሲሆን በርካታ ንጹሃን ሰዎችም ለተለያዩ የአካል ጉዳቶች ተዳርገዋል። የኩዌት መከላከያ ሚኒስቴር ቃል አቀባይ ብርጋዴር ጀነራል ሳኡድ አብዱል አዚዝ አልአታይቢ ድርጊቱን የወንጀል የኢራን ወረራ ሲሉ በጽኑ የኮነኑ ሲሆን ጥቃቱን ተከትሎ በአውሮፕላን ማረፊያው የነበረው መደበኛ የአየር ትራፊክ ፍሰትና በረራዎች ሙሉ በሙሉ እንዲቋረጡ ተደርጓል። ከዚህ በተጨማሪም ኢራን ወደ አጋሮቿ ወደ ባህሬንና ኩዌት የባሊስቲክ ሚሳኤሎችን ያስወረወረች ቢሆንም ወደ ኩዌት የተተኮሱት ሁለቱ ሚሳኤሎች አጋማሽ መንገድ ላይ የተሰባበሩ ሲሆን ወደ ባህሬን ያነጣጠሩት ሶስቱ ሚሳኤሎች ደግሞ በአሜሪካና በባህሬን የአየር መከላከያ መረብ አማካኝነት በአየር ላይ መክነዋል። የዚህ ቀጥተኛ ግጭት ሌላኛው ትልቅ ማገዶ የሆነው አሜሪካ ከባለፈው ሚያዝያ 13 ጀምሮ በኢራን የባህር ዳርቻዎች ላይ የጣለችውና ማንኛውም መርከብ ወደ ኢራን የባህር ክልል እንዳይጠጋ ወይም እንዳይወጣ የሚከለክለው ጥብቅ የባህር እገዳ ነው። የአሜሪካ ማዕከላዊ እዝ ይፋ ባደረገው ምስልና መረጃ መሰረት በቦትስዋና ባንዲራ የምትጓዘውና ምንም አይነት ጭነት ሳትይዝ ወደ ሚስጥራዊቷ የኢራን ካርግ ደሴት ስታመራ የነበረችው ኤምቲ ሌክስ የተሰኘው የነዳጅ ጫኝ መርከብ የአሜሪካ ጦር ለአንድ ቀን ሙሉ የሰጣትን ተደጋጋሚ ማስጠንቀቂያዎች ባለመቀበል ጉዞዋን በመቀጠሏ ከአሜሪካ የጦር አውሮፕላን በተተኮሰ ሄሊፋየር ሚሳኤል የመርከቧ ሞተር ክፍል ተመቶ ሙሉ በሙሉ ከጥቅም ውጪ እንድትሆን ተደርጋለች። ይህ እገዳ ከተጣለ ጀምሮ እስካሁን ድረስ 6 የንግድ መርከቦች በአሜሪካ ጦር ተመተው ከጥቅም ውጪ የተደረጉ ሲሆን 122 መርከቦች ደግሞ የጉዞ መስመራቸውን እንዲቀይሩ ተገደዋል። ይህ በአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በኩል የሚመራው ጠንካራ
የኢኮኖሚና ወታደራዊ እገዳ ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ ካላቆመች በስተቀር ምንም አይነት የማዕቀብ ማቃለያ እንደማይደረግላት በመግለጹ ቀጠናውን ወደማይመለስ የጦርነት አዙሪት ውስጥ ከቶታል። በመካከለኛው ምስራቅ አሁን ላይ የተቀሰቀሰው መጠነ ሰፊ ቀውስና ይፋዊ የጦርነት ማገርሸት ዋነኛው መነሻ የሆነው ባለፈው የካቲት 28 ቀን በአሜሪካና በእስራኤል ጥምረት የተሰነዘረውን ጥቃት ተከትሎ የተገደሉትን የቀድሞ የበላይ መሪ አስከሬን በሀገሪቱ ሰሜናዊ ምስራቅ በምትገኘው ማሻሃድ ከተማ በሚገኘው ታዋቂው የተቀደሰው የኢማም ሬዛ መቅደስ ውስጥ በክብር ያርፋል። ይህ ውሳኔ የተወሰደው ራሳቸው አያቶላህ አሊ ካሚኒ በህይወት እያሉ ከተዉት የኑዛዜ ቃልና ከቤተሰቦቻቸው በተሰጠ ጠንካራ ምክረ ሀሳብ መሰረት እንደሆነ በግማሽ ይፋዊ የፋርስ ዜና ወኪል ተረጋግጧል። የቀብር ስነ ስርዓቱን አስመልክቶ የወጣው እቅድ እጅግ ግዙፍና የሀገሪቱን ወቅታዊ የፖለቲካ አቋም ለዓለም የሚያሳይ ነው። በመሆኑም ከሚመጣው ሰኔ ወር አጋማሽ ጀምሮ ለ3 ቀናት የሚዘልቅ ይፋዊ የሽኝት መርሃ ግብርና ለ24 ሰዓታት የሚቆይ ታላቅ የደመቀ የቀብር ሰልፍ በዋና ከተማ ቴሄራን ውስጥ ይካሄዳል። ይህ ታሪካዊ ክስተት በመጀመሪያው የኢራን የበላይ መሪ በኢማም ካሚኒ ታላቅ መስጊድ ውስጥ በክብር መቃብራቸው ላይ ሊከናወን እንደሚችል የተገለጸ ሲሆን ከዚያ በኋላ አስከሬኑ በተመሳሳይ ሁኔታ ስነ ስርዓቶችን እንዲፈጽሙበት ወደ ቅዱሳን ከተሞቹ ቆምና ማሻሃድ እንደሚሸጋገር ተዋክሊዛዴህ አብራርተዋል። የቴሄራንን ሁነቶች ብቻ ለመታደም ከ20 ሚሊዮን በላይ የሚሆን እጅግ ከፍተኛ ቁጥር ያለው ህዝብ ይሳተፋል ተብሎ የሚጠበቅ ሲሆን ይህም የኢራን ህዝብ ለቀድሞ መሪ ያለውን ታማኝነትና ለአዲሱ መዋቅር ያለውን ድጋፍ ለማሳየት መንግስት እንደ ትልቅ የፖለቲካ ካርድ ሊጠቀምበት አቅዷል። ይሁን እንጂ ይህ ታላቅ የቀብር ዝግጅት እየተደረገ ባለበት ወቅት ከጀርባ ያለው የፖለቲካ መዋቅር ይበልጥ ወደ ጽንፈኝነት ማጋደሉ የብዙዎችን ስጋት ጨምሮታል። ባለፈው መጋቢት ወር መጀመሪያ ላይ የሟቹ መሪ ልጅ የሆኑት ሙጅታባ ካሚኒ የኢራን አዲስ የበላይ መሪ ሆነው መመረጣቸውን ተከትሎ የሀገሪቱ የውጭ ዲፕሎማሲ መስመር ሙሉ በሙሉ ተቀይሯል። የፋርስ የዜና ወኪል አስተማማኝ የውስጥ ምንጮችን ጠቅሶ እንደዘገበው በኢራንና በአሜሪካ መካከል ለወራት ሲካሄድ የነበረው ቀጥተኛ ያልሆነ የሚስጥር መልእክት ልውውጥ ቢያንስ ካለፉት ጥቂት ቀናት ጀምሮ ሙሉ በሙሉ ተቋርጧል። ከቴሄራን ወደ ዋሽንግተን የተላከው የመጨረሻው መልእክት ስለ ሊባኖስ ጉዳይ የተላከ እጅግ ግልጽና የማያሻማ አቋም የነበረውና የዓለምን ትኩረት እየሳበ ነበር። ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ በአሜሪካና በኢራን መካከል ያለው ድርድር ያለማቋረጥ እየቀጠለ ነው፣ የድርድሩን መቋረጥ የሚገልጹ ዘገባዎች በሙሉ ሐሰትና ስህተት ናቸው ብለው ቢጽፉም በተግባር ግን በሆርሙዝ ወሽመጥ ላይ የተጀመረው ይፋዊ ውጊያና የምልክቶቹ መቋረጥ ድርድሩ ሙሉ በሙሉ ማክተሙን ያሳያል። ይህ ፍጥጫ መካከለኛው ምስራቅን ከአዲሱ መሪ የሙጅታባ ካሚኒ ግትር አቋምና ከትራምፕ ወታደራዊ እርምጃዎች ጋር ወደ ከፋ እሳት ውስጥ እየከተተ ይገኛል። ክቡራትና ክቡራን፣ የመካከለኛው ምስራቅ ዕጣ ፈንታ በጦርነት አውድማና በሚስጥራዊ የዲፕሎማሲ ፍጥጫ መካከል እየተናወጠ ይገኛል። በትራምፕና በኔታንያሁ መካከል የተፈጠረው ግጭት አሜሪካ ጦርነቱን በፍጥነት ለማቆም ያላትን ፍላጎት ቢያሳይም እስራኤል ግን የራሷን የህልውና ፖለቲካ እያስቀደመች ይመስላል። በሌላ በኩል የኩዌት አውሮፕላን ማረፊያ መምታት ጦርነቱ መላውን የባህረ ሰላጤው ሀገራት ወደ ውስጥ እየሳበ መሆኑን ማሳያ ነው። ቻናላችንን ሰብስክራይብ በማድረግ አዳዲስ ሰበርና ወቅታዊ መረጃዎችን ያገኙ። በቀጣይ አዳዲስ መረጃዎች እስከምንመለስ ሰላም ቆዩን።